እነሆ ኢትዮጵያ ድንበር ጀግናው የሚለይበት የመጨረሻው ቀን ደርሳለች። የአሜሪካ ልዩ ጦር ሶማሊያ ሊገባ እያኮበኮበ መሆኑ ተነግሯል። ይህን ዜና ይዘናል። በሌላ ዜና በአሜሪካ አለውልሽ የተባለችው ጃፓን የጦር መርከብ ወደ ቻይና ጥሳ ገብታ ደቡብ ቻይና ሰርጥን ያንቀሰቀሰ ቁጣ ወርዷል። ሰላማችሁ ይብዛ። ከላይ በሱ የተነሳው ዓለም አቀፍ ዜና ይተነተናል። አብራችሁን ቆዩ። ሩሲያ በቅርቡ ወታደሯን በኤርትራና በጅቡቲ መሃል ባለው ራስ ዱሜራ አካባቢ ዘመናዊ መሳሪያና ወታደሮቿን ታሰፍራለች ተብሎ ይጠበቃል። አስመራ ምዕራባውያን ቂም የያዙባት መሆኗን ስላወቀች ለሩሲያ የማትፈቅደው ምንም ነገር የለም። በእርግጥም አስመራ ማንም አይጋልበኝም ብላ አቋሟን ሀብቷንም ያላስደፈረች ሀገር ናት። የምስራቅ ክፍለ ባህር አገሮች ጅቡቲና ሶማሊያ እስካሁን ምዕራባውያንን ሰብስበው ወደ ሀገራቸው በማስገባት ቀዳሚዎቹ ናቸው። ለዚህ ያደረጉትም ራሳቸውን አፍሪካውያን ናቸው። የጅቡቲ ውድቀት ብዙ መከራ ይዞ ይመጣል። ጎረቤት ደካማ ከሆነ የማይጋልበው ኃይል የለም። ጠንካራ ከሆነ ግን ማንም አይነካውም። ይህንን ሐሳብ አፍሪካውያን አይወዱትም። አሸባሪው አልሻባብን በአንድ ዓመት ደርምሶ የተረጋጋ ሶማሊያና ጠንካራ ሶማሊያን ማቋቋም ሲችሉ 15 ዓመት የአፍሪካ ህብረት ሰላም አስከባሪ ሶማሊያ ገብቶ ምንም ነገር መስራት አልቻለም። አሸባሪው ማን ነው የሚለውን ግን ቢፈልጉት በእስላማዊ ድርጅቶች ስም የተቋቋመው አሸባሪዎች እነማን እንዳቋቋሟቸው ይታወቃል። ችግሩ ግን ማን ይሟገታቸዋል? ዓለምን በአንድ ቀበቶ አስረው የሚዘውሩት ምዕራባውያን ቦምብ ሸጦ አሸባሪ ብለው መልሰው የለማን ከተማ አሸባሪ አለ እያሉ ደብድበው ካወደሙ በኋላ በመጨረሻም እንደፈለጉ የሀገርን ሀብት ለመዝረፍ ጦራቸውን ልከው ያሰፉና እኛ ባሰመርንልህ መስመር ተጓዝ ይላሉ። ከዚህ በተጨማሪ አሜሪካና ግብፅ ኢትዮጵያን በደቡብ ሱዳን በኩል ሊከቡ መስማማታቸውን ያሳበቀ መረጃ መውጣቱ ይታወሳል። ግብፅ ደቡብ ሱዳን ሰላም አስከባሪ ጦር ልልክ ነው የሚል መግለጫ ያወጣቸው ከ4 ቀናት በፊት ነው። በጊዜው በሶማሊያ የሰላም አስከባሪ ጦር ለማሰማራት እንቅስቃሴ የጀመረችው ግብፅ በደቡብ ሱዳንም የሰላም አስከባሪ ልታሰማራ እንደምትችል የግብፅ ውጭ ጉዳይ ሚኒስቴርን ዋቢ ያደረጉ ዘገባዎች ይፋ አድርገዋል። ከሰሞኑ የግብፅ የውጭ ጉዳይ ሚኒስትር በድር አብዱላቲ ከአሜሪካቻቸው አንቶኒዮ ብሊንከን ጋር በጋራ ሆነው በሰጡት መግለጫ ግብፅ እንደ ደቡብ ሱዳንና ዲሞክራቲክ ሪፐብሊክ ኮንጎ ለመሳሰሉ አገሮች ሰላም አስከባሪ በማዋጣት ልትሳተፍ እንደምትችል ተናግረዋል። ሲሲን ጨምሮ ከፍተኛ የግብፅ ባለስልጣናትን አግኝተው በቀጠናው ሰላምና ጸጥታ ትብብር ጉዳይ ላይ መምከራቸው ታውቋል። ከሊቢያ እስከ ጋዛ፣ ከሱዳን እስከ ሶማሊያ ጉዳዮች ግብፅ ገንቢ ሚና ልትጫወት እንደምትችል ሁለት ወገኖች መምከራቸው ተነግሯል። የኢትዮጵያ ጫፍ ይሄ ሲሰማ